ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 6 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ሰሞኑን እየተፈጠሩ ባሉት የእንግዳ ስሜቶች ጥርቅም በጣም እየተጎዳሁ ያለ ይመስለኛል። ምክንያቱም ተሰምቶኝ የማላቃቸው ስሜቶች ሁለት በተለያየ ዓለም በሚኖሩ ሴቶች ላይ እየተሰማኝ ነው። የትኛው ስሜት ምን እንደሆነ ራሱ አላውቅ። እኔ ስሜቶቹ ምን እንደሆኑ በራሱ በትክክል አላውቅ። ብቻ ማያን ሳያት የሚከሰቱት እነዚህ የማላቃቸው ስሜቶች አሉ። ራሴን አለመቆጣጠር፣ መደንገጥ፣ መወዛገቦች። አሁን ላይ ደግሞ ልዕልናን ሳያት የሆነ ስሜት አለ። ደስ ይለኛል። እንድትነግረኝ አልፈልግም። ምክንያቱም የሚፈጠረው የልብ ንዝረት እሱን አልችለውም። ስትቀርበኝ ይፈራለሁ። ሳያት የሆነ የሚያሳሳ ነገር አላት እና ብቻ ግን እኔ ግራ ገብቶኛል። ብቻ ግን ከነዚህ ቆንጆና ጠይም ሴቶች ጋር ግራ አጋቢ ስሜቶችን እየበዙብኝ ነው። ያ ደግሞ ለኔ ጥሩ አይደለም። እኔ ታች ቁጭ ብዬ ልዕልናን ላለማየት አይኔን ሳማትርና ስታገል ነበር። ለደቂቃዎች በዝምታ የቆየች ቢሆንም ጭንቀቱ ለቀቅ ሲያደርጋት ነው መሰለኝ። ደህና ነህ ግን አንተ አለች፣ ጠረጴዛ ላይ የተቀመጠውን እጄን ነካ እያደረገች። ደግነቱ ቶሎ እጇን አነሳችልኝ እንጂ ውሃ ሆኜ ነበር። ራሴን አረጋግቼ ደህና ነኝ ምን ነው አልኳት። እኔ እንጃ ፊት እየተረበሸ ይመስላል አለች፣ እጇን ካገጯ ላይ እየወሰደች። ስትነካኝ ብደነግጥም እንድትነካኝ ባልፈልግም ሳያት ግን ምናል እጆቿን አቀፌ በተቀመጥኩኝ ከጉንጮቼ ጋር አጣምሬ በቆየው ብዬ እመኛለሁ። በነገራችን ላይ ስለ ሁሉም ቁንጅና ተናግሬ ራሴን ዘነጋው መሰለኝ። እና እናቴና ሌሎች በርካታ ሰዎች እንደሚሉት ከሆነ የሚያምር የቆዳ ቀለም ከሚያምር አይን ጋር፣ ሰልካካ አፍንጫ ከተደረደሩ ነጭ ከሆኑ ውብ ጥርሶች ጋር፣ ለስላሳና በመጠኑ ያደገ ፀጉር፣ ስፖርት የጀመርኩት ከብቸኝነት ለመሸሽና ጊዜን ለማሳለፍ ሊሆን፣ የሚያምርና የተስተካከለ አቋም፣ ዘመኑን ከዋጀ አለባበስ ጋር ብዙ ነገር ሰጡኛል። ብቻ ምን አደከማቸው ልቅም ያልኩኝ ቆንጆ ነኝ። አልፎ አልፎ እነሱን ብጠረጥራቸውም የእናቴ ክብ መስታወት ፊት ግን እዛ ላይ ስቆ ራሴን እንደ ቆንጆ መቁጠር ጀምራለሁ። ከገባሁበት ራሴ መቆለል ሰመመን ውስጥ ያነቃችን ደግሞ ፍቅረኛን ሳታስተዋውቀኝ ስትል ነበር። እንደዛ ስትል ማየት እዛለችን ግን ከውሸቶች መካከል አንድ ልቀንስ ብዬ አስቤ ያንቺን ባላስተዋውቅኝ እንጂ እኔ ፍቅረኛ የለኝም አልኳት። የሆነ ነገር አየሁባት። የምን እንደሆነ አላቅም፣ ደስ ብሏታል። ፍቅረኛ እያላት ምንድነው እንደሚያስደስተ? ውይ የሀብታም ልጆች ግን ከመቼ ነው ይህች ልጅ ፍቅረኛ ያዘችው? ምን አለ ቢያንስ ትንሽ ብትቆይ፣ ወይ ቢያንስ ደግሞ ከኔ ጋር ባትተዋወቅ። ለነገሩ ከመሰሎቿ ጋር መሆን አለበት። ያመኛል እንዴ? በጣም ብዙ ነገሮችን እየቀበጣጠርኩኝ ነው። ብቻዬን ሳወራ ነበር። የኔን ፍቅረኛ እኮ ታውቀዋለህ አለች። ክውን ያልኩት እኔ አልኳት ግራ ገብቶ። አዎ ታውቀዋለህ እኮ አለች። ምላሹን የመስማት ፍላጎት ባይኖረኝም ማን ነው አልኳት። ለምን እንደሳቀች ባላቅም ራሴ ፍቅረኛዋን ስላስተዋወቅኳት በደስታን የምትስቀው ብዬ ደግሜም ተበሳጨውና ዝም አልኩ። እንግዲህ እኔ ፍቅረኛ ብላ ረዥም ዝምታ ዝም አለች። ፍቅረኛ ማለት ስህተት ከሆነ ባላቅም የኔ አማካሪም የምወደው ወንድሜ፣ ሚስጥረኛዬና ጓደኛዬ፣ ሁሉ ነገሬ አባቴ ነው። እኔ አንተን ፍቅረኛ ለማየት ፈልጌ እንጂ ፍቅረኛ የሚባል ነገር የለኝም ብላኝ አረፈች። ፍቅረኛ ስለሌላትና ሁሉ ነገሯ አባቷ መሆኑን ባውቅ ደስ ቢለኝም መዋሸቷ ግን አናደደኝ። ምክንያቱም እኔ በሷ አለ ማያን ባላስባት እዚህ ግራ የሚያጋባ ስሜት ውስጥ አልገባም ነበር። ለነገሩ ማን ያውቃል፣ ምናልባት በምክንያት ሊያግባባን ፈልጎን አልፈጣሪ፣ ወይስ የቆየ ነገር አሁን ተገልጦልኝ እና ማያን ሳያት ለምንድን ነው የምደነግጠው? በጣም ብዙ ነገሮችን ያሰብኩኝ ከራሴ ጋር
ኃይለኛ የራስ ግራ መጋባት ጦርነት ውስጥ ገብቻ አረፍኩት። ደስ የሚለው ከሀሳብ ያነቃኝ ከረጅም ሰዓታት በኋላም ቢሆን ውብ ሆና የመጣችው ሰላምን ስመለከት ነው። በጣም ታሳዝናለች። የሆነ የማታውቀው ፍራቻ ሰላም ነስቷታል። በዛ ላይ ቤቱን ልክ እንደ እንግዳ ሰው ነው እየዞረች የምትመለከተው። ምን ያህል የብቸኝነት ህይወትና የተዘጋ ክፍል እንደከበዳት ፊቷ ማሳያ ይመስለኛል። ሳሚ ከኋላዋ መጥቶ እጇን ይዞ ወንበር ላይ አስቀመጣት። የቤት አጋዧ እንዳየቻት በደስታ አቀፈቻት። ስገምት ከድሮ ጀምሮ የቆየች ሰው ናት መሰለኝ። ከዛም ቶሎ ምግብ አቀረበችና መብላት ልንጀምር ስንል ቀና ብዬ ሶስቱም እያለቀሱ ነው ሳያቸው ደነገጥኩ። ሳሚ፣ ልዕልና ምን እንደተፈጠረ ግራ ገብቶኝ እያየኋቸው ነው። ልዕልና ከተቀመጠችበት ጠረጴዛ ብድግ ብላ መጣችና ጥምጥም ብላ አቀፈች። በፈጣሪ ስም ሙሉ ሰውነቴ የሆነ ነገር ሲነዝረኝ ተሰማኝ። ወዲያው ለቀቀችኝና እየተቀመጠች አንተ ለኛ ባለውለታ ነህ፣ ከላይ የተላክ መልእክተኛ፣ ብታምንም ባታምንም እንዲህ ተቀመጠን ከበላ ከ3 ዓመት በላይ ሆኖናል እኮ ብላ መልሳ ማልቀስ ጀመረች። ሳሚም ቀበል አድርጎ ለአንተ ቃላት የለኝም ልጄ፣ ፈጣሪ ይስጥህ ብሎ ንግግሩን በአጭሩ ገታሁ። ከላይ የተላከ መልአክ ነህ፣ ይህ ጅማሩ ነው፣ ለኔ ታስፈልገኛለህ ብለኝ አረፈች። ሲጀመር ወደዚህ ቤተሰብ የተቀላቀልኩበት መንገድ ግራ የሚያጋባኝ እኔ በዚህ ልክ ሲሄድ በቃ ፈጣሪ በእኔ ላይ አድሮ ስራውን እየሰራ ነው ብዬ አሰብኩኝ። ግን በምን ስራዬ እንደሆነ አላውቅም። ብቻ ግን በሁኔታዎቹ በጣም ደስተኛ ነኝ። በራሴ እየኮራው ነው። ከዛ እንባቸውን ጠራርገው ወደ ምግቡ ተመለስን። እዛ ቤት ሲሄድ የምበላው ምግቦች እስከ 2 ቀን ያቆየኛል ማለት እችላለሁ። ሀገር አማን ብዬ ምግቡን እያጣጣምኩኝ እያለሁ ልጨርስ ስል ያላሰብኩትን ዱብዳ የሆነ ጥያቄ ጠየቁ። የሳሚ ሚስት ትንሽ እንደበላች ነበር የተነሳችው። እናም ቁጭ ብላ ስታፈጥብን ነበር። ልዕልናም ስትጨርስ እኔ አንድ ሀሳብ አለኝ አለች ፍልቅልቅ እያለች። መጀመሪያ ላይ ጉዴን ሳላቅ የሚያምረው ፈገግታዋን በመመልከት ብቻ አብሬ ያስስቅ ነበር። ምንድነው ልጄ ተናገሪ አላት ሳሚ። እማዬ ከቤት ወጣ ስለማታውቅ አንድ ቀን ሰበብ ብለን የእነ ሚኪ ቤት ሄደን ቤተሰቦችን እንተዋወቃቸው ደስ አይልም አለች። ምን ደስ የሚል ነገር እንዳወራች አላወቀች። መጀመሪያ ሚኪ ስትል እኔን አልመሰለኝም መሰለኝ ዝም ብዬ ነበር። ደስ አይልም ሚኪ ስትል ክው ብዬ አፌ ውስጥ ያለውን ምግብ ስን ብሎኝ ልሞት እስክደርስ አስደንብሮኝ ሁላችንም እስከሚጨነቅ ድረስ አጨናንቆኝ በስንት መከራ ለቀቀኝ። በህይወቴ ትልቁ መርዶ ብሰማ ራሱ እንደዚህ የምደነግጥ አይመስለኝም። በስንት ስቃይ ከተረጋጋው በኋላ ሰላምና እሷ ምን ተፈጠረ እያሉ በጥያቄ ቢያስጨንቁኝም ምርጡ ሳሚ ግን ስሜቴን ተረድቶ በዝምታ ተቀምጦ ቆየና በስተመጨረሻ ምን ችግር አለ እሁድ ይጋብዘናል፣ ግን እኔ ከቤት ይልቅ መጀመሪያ ካፌ ነገር ብትጋብዘን ባይ ነኝ አለና በአይኑ ምልክት ሰጠኝ። እሺ አረ ችግር የለውም ብቻ ሰላም ይሻላት እንጂ አልኩ እየተንተባተብኩ። ከዛም በቻልኩት ፍጥነት ምክንያት ደራርቤ ቶሎ ከዛ ቤት ወጣሁ። ለእኔ በጣም አስደንጋጭ ጥያቄ ነው። ራሴን ካወቅኩኝ ጀምሮ በስህተት እንኳን የሰው ቤት ገብቼ አላውቅም። አድጌ የክላስ ጓደኞቼንም ቢሆን ቤት ላለመውሰድ ነው የእነሱ ቤት የማልሄደው። የልዕልና ዘግናኝ ጥያቄ እሱን እያንሰላሰልኩኝ ወደ ቤት ሲሄድ ከፊቴ ማያ ስትመጣ ተመለከትኳት። በአጋጣሚ ብዙ ጊዜ እያገኟት እንደሆነ ይታወቀኛል። ልክ እሷን ሳያር ልዕልናም ችግሬንም ድንጋጤንም ሁሉንም እንድረሳ አድርጋ ትኩረቴን ተቆጣጠረችው። በልቤ ላይ እየተካሄደ ያለውን የስሜት ጨዋታና ከሆነ ጊዜ ጀምሮ እሷን ማግኘቴ ሲገጣጠምብኝ ላናገራት ወሰንኩኝ። ልክ አጠገቤ ስታልፍ ምን እንደምላት ሳስብ ማያ ቁሚ ብዬ ከፊቷ ሄጄ ግትር አልኩኝ። ልጅቷ በድንጋጤ ወደ ኋላ ልትወድቅ ምንም አልቀራት። አቤት ምን አረኩ አለች በፍራቻ ከንፈሯ እየተንቀጠቀጠ። የፈራችበት ምክንያት አልገባኝም ነበር። ማለት ሰፈር ውስጥ ጸበኛ ተደባዳቢ ነው ስለሚባል ነው ወይስ ለምን ቀና ብላ ማየት ፈራች? ምክንያቷን
ባላውቅም ብቻ ዝም ብዬ ሳያት ነበር። ከኔ አንጻር አጭር የምትባል ልጅ ናት እና እኔን ለማየት የግድ ቀና ማለት አለባት። በእጇ የፀሐዩን ግለት ከዓይኗ እየጠበቀች አቤት ችግር አለ? ምን ሆነህ ነው አለች። ምን አስቤ እንደሆነ አላቅም። ስታወራኝ ማውራት አቃተኝ። ከራሴ ጋር የገባሁበት ግራ የገባው ስሜት ልረዳው ስላልቻልኩኝ ከራሴ ጋር መታገል ከብዶኝ ከፊቷ በቆምኩበት ቦታ ቁጢጥ ነገር ብዬ ጭንቅላቴን ይዤ ራሴን ለመረዳት ስሞክር ምን ነው? ምን ሆነህ ነው? አሞህ ነው እንዴ? ተነስ። ብቻ በድንጋጤ ዝምታዋ፣ ፍርሃቷ ሙሉ በሙሉ ጠፍቶ እግሬ ስር ያለ ሐሳብ ተንበርክካ በስስት ዓይን እያየችኝ ነበር ስታወራኝ የነበረው። በዝምታ እየተመለከትኳት ነበርና ፊቷን ሳየው ለረጅም ዓመት ተዋውቀን ተግባብተን ተዋደን የቆየን ያህል እየተሰማኝ ነው። ይሆናል አይደል ብዙ ዓመት አብሮኝ የቆየ አይነት ሰው። በቃ ለእኔ እንደዛ ነው የሚሰማኝ። ለረጅም ሰዓት በስስት ሰዓት ግራ የተጋባችው ልጅ ፊቴን አንድ ጥፊ ነገር ነካ ነካ እያደረገችኝ ደህና ነህ አለች። አዎ ደህና ነኝ ብዬ ቆምኩኝና አንድ እርምጃ ከሷ ሸሸሁ። እሷም ከተንበረከከችበት ጉልበቷን እየጠረገች ተነሳችና ፊቷን ጨምድዳ አድርጋ ለትንሽ ደቂቃዎች ተመለከተችኝና ያንን ወደፊት የመጣ ፀጉሯን ወደ ኋላዋ እየወረወረች ጥላኝ ሄደች። ስትሄድ ቅሪ አትሄጂ ብላትና አቅፊያት ብቆይ ደስ እንደሚለኝ አይነት ስሜት እየተሰማኝ ነው። ግን እንደምንም ራሴን ተቆጣጥሬ ፊቴንም ሳላዞር ቀጥ ብዬ ወደ እናቴ ቤት ሄድኩኝ። የኔ እናት ፊቷ ላይ የሆነ የደበራት ትመስል ነበር። ደህና ነሽ እናቴ አልኳት አልጋ ላይ እንደተጋደምኩ። ልጄ እኔ ማንም እንደሌለኝ እያወቅ እንዴት እንደዚህ ትተወኛለህ? ቆይ ከሆነ ጊዜ ጀምሮ እኮ ከኔ ርቀሃል። ጠዋት ወጣ ማታን የምትመጣ ምን ነካብኝ ልጄ አለች። ሳላስበው ድንጋጤ ውስጥ ወረረው። ምን ያህል እንደተቀየርኩኝ ብዙ ማሳያዎች አሉ፣ ግን ይህንን ያህል ያስታውቅብኛል ብዬ አልገመትኩም። ወዲያው ከባድ ንዴት፣ ጭንቀትና ፍራቻ የተደበላለቀ ስሜት ተሰማኝ። ከነሳሚ ቤተሰብ ጋር በመተዋወቂም ሆነ ሰላምን ጥሩ ሙድ ላይ ማየቴ ለነሱ ደስታ መፍጠሪ ቢያስደስተኝም ግን በራሴ እንድናደድ የሚያደርግ ሀሳብ በአእምሮዬ የተመላለስ አስቸገረኝ። በህይወቴ አንድም ቀን ለእናቴ እንደዚህ አይነት ነገር አድርጌ አላቅም። ማለቴ ስጦታ ገዝቼላትም አላቅም። ምናልባትም ያንን ነገር የገዛሁት ለእናቴ ቢሆን ኖሮ ሰፈሩን በእልልታ አድምቃ እየዞረች ልጄ ደረሰልኝ፣ ልጄ የገዛልኝ ሀብል እያለች እንደምታሳይ እርግጠኛ ነኝ። ማንም ቢሆን ምስክሬ ነው። ለሰላም በማድረጌ ባልጸጸትም ለእናቴ ባለማድረጌ ግን ተበሳጩ። ቀኑ እየመሸ ስለነበር ምንም ሌላ እርምጃ ሳልወስድ በዝምታ አዳምጥኳትና ዝም ብዬ ተኛሁ። ልክ የቀጣዩ እሁድ ቀን በጠዋት ተነስቼ ቤተ እምነት ተሳልሜ ስፖርት ሰርቼ እንደጨረስኩኝ ቀጥታ ወደ ቤት መጣሁና እናቴን ጠራዋት። ገላይን ታጥቤ ወጥቼ እስከወጣ ቡናሽ ናፍቆኛል እያፈላሽ ጠብቂኝ ብያት ኪሴ ውስጥ ያለችኝን የደበኳትን ይዤ ወጣሁ። ወጥቼ ብሩን ሳየው ለካ አንዳንድ እያልኩኝ ጨርሻታለሁ። 570 ብርን አይቀረች። የስፖርት ክፍያ ጌጡን የሚገዛበት ሲነሳ ደግሞ 40 ብር ብቻ እንደሚቀር አንሰላሰልኩ። ገበያን አድርገዋለሁ እያልኩኝ ራሴን እያሳመንኩኝ ቀጥ ብዬ ስሄዳውንም በድጋሚ አየኋት። ነፍስ ካወቀን በኋላ ምን ተፈጥሮ ሳንተያይ ይህንን የሚያህል ዓመት አስቆጥረን አሁን ቀን በቀን ምክንያቱ ባይገባኝም እንኳ የዛኔ ራሴን ገታ አድርጌ ምንም እንዳልተፈጠረ ቀጥ ብዬ አልፌያት ሄድኩኝ። ቀጥታ እዛው ቦታ ላይ ነበር የሄድኩት። የሚያማምሩ ጌጣጌጦች አሉ። ከሰላም በሰጧት አይነት ሌላ የሚያምር የአንገት ፈርጥና የእጅ ጌጥ አየሁኝ። እዛ ቆሜ ሳስበው መልስ እንዳለኝ የገመትኩት ብር አንድም ብር ሳይመልስልኝ ያኛውንም ሳልከፍል ያለችኝን ሙሉ አጠፋው። ግን ለእናቴ ስለሆነ ምንም ይሁን ብዬ ሄድኩኝ። ቤት ስደርስ እንደምፈልገው ቄጤማው ተጎዝጉዞ የሌለ ቤቱን አሳምራ እናቴ ጠበቀች። እኔም ቸኩዬ እናቴ ነይማ ብዬ ከውጭ ወደ ውስጥ እንድትገባ አደረኳትና ከልጅሽ የሚሰጥሽ ስጦታ አለ
ትቀበኛለሽ አልኳት ፈገግ ብዬ። ለእኔ ምን አስቸገረ? ብር እንዳገኘ ለራስ ወይም ልብስ ብትሆን አትገዛም አለች። ከሷ በላይ ለእኔ ሟች ናት። ከዛም አሳምራ አስቀምጣ የሰጠችኝ የእጅና የአንገት ጌጥ አውጥቼ ፊት ለፊቷ ያሰብኩት በጣም ደንግጣለች። ገና እንዳየችው ለእኔ ነው ግን ብላ አነሳችውና ማየት ስትጀምር በደስታ ተሞልተን እያለ ሰካራም አባቴ ከ4 ቀን በኋላ በዕለተ እሑድ ለዛውም በሰንበት ረፋዱ ላይ ጉድ ጉድ እያለ ወደ ውስጥ ገባ። አባቴን ወደዋለሁ፣ አከብረዋለሁ። ግን አንዳንዴ ሌሎች አባቶችን አይቼ እሱን ስመለከተው ግን የምር ከልቤ ይከፋለሁ። ምንም እንኳን የተንደላቀቀ ህይወት ካልሰጠኝ ብዬ ባላማርርም ድህነታችንን እንኳን አጣጥመን እንድንኖራት አልፈቀደልንም። ማለት ስሜን ሀብታሙ ብሎ አውጥቶ ሀብታም እስከሆን ከመጠበቅ ውጪ ምንም እያደረገልን አይደለም። ቢያንስ እንኳን ለፍቶ በቀን ስራ ምናምን የሚያገኛትን ብር ለኛ የሆነ ነገር ማድረግ ባይችል እንኳን እናቴ ልብስ አጥባ የምታመጣውን ብር ለመውሰድ መዳፈር አልነበረበት። ቢያንስ እንኳን ሁሉም ቢቀር ሰክሮ እየመጣ በየቦታው እያደረ ክብሯን ባይሰርቅብኝ ደስ ይለኝ ነበር። አንዳንዴ እናቴ የተሸከመችውን ችግሮችና በሆዷ የያዘቻቸውን ህመሞች ሚስጥሮቿን ሳስብ በጣም ታሳዝነኛለች። ከድሮ ጀምሮ በሆዷ በርካታ ሀዘንና ሚስጥር አለ። ግን ደስተኛ ሰው ይመስል ሁሌም ስትስቅና በእልልታ ስትደምቅ ትታያለች። ያንን ቀን ቢሆን ምንም እንዳልተፈጠረ ሰው ቤተ እምነት ተሳልሞ ሲመጣ እሱ የተንገዳገደ በአደፋ ልብሶቹ ተሸፍኖ ወደ ቤት ተመለሰ። ቀን በቀን አባት እየተቀየረ ነው የመጣው። እየባሰበት እንደ ልብሱ ልቡም እያደፈ የመጣ ይመስል ክፉ መናገርን አዘውትሯል። የዛ ቀንም ሲገባና በዛ ሁኔታ ውስጥ ሲያይን ምንም በማያስቀው ከት ብሎ እየሳቀ እናትና ልጅ ተስማምታችኋል አይደል? እኔ ስወጣ ደስተኛ ሆናችኋል። ድሮም እኮ ያራራኳችሁ እኔ ነበርኩ አይደል? እያለ ረዥም ፌዝ ያፌዛል። ሳስበው የድህነት ኑሮ የተስማማቸው ይመስላል አለን ወደ ውስጥ እየገባ። በሰዓቱ ከማንም በላይ የእናቴ ቅስም እንደሚሰበር ግልጽ ነው። በጣም ከፍቷት እንባዋ እንደማቅረር ቢደርስም ስሜቷን ግን ዋጥ አድርጋ የኔን መከፋት እንዳስተዋለች ዛሬ ደግሞ ከነጋኑ ነው መሰለኝ የተጋተው ብላ ያልመጣባትን ከት ብላ ሳቀች። እኔም የሷን ደስታ ለማርዘም ስል ፈገግ ብዬ በያውን ስጦታዬን ተቀበይኝ ብዬ ግንባሯን ስሜ የገዛሁላትን በብልጭልጭ የተሸፈኑ ጌጦች አደረኩላት። የኔ እናት አርቲ ሆነ የብርም ሆነ ምንም አያሳስባት። በህይወቷ የታደለች አይደለች። ስጦታ ምናምን ተሰጧት ስለማያውቅ ይሄ ለእርሷ ትልቅ ነገር ነው። እንደውም ልጅ ደረሰልኝ ብላ በደስታን የምትኩራራው። በነገራችን ላይ እኔ ሀብታም መሆን የምፈልገው ለኔ አይደለም። እኔ እንደ አብዛኞቹ ኩዮቼ ጥሩ ልብስ ለብሳለሁ፣ ግን ለእናትና ለአባቴ ስል ማድረግ አለብኝ። በተለይም ደግሞ ለእናቴ። እኔና እናቴ በዛች ትንሽ ነገር ስንላቀስ ምን ያህል እንደምትወደኝ እየነገረችኝ በራችን ተንኳኳ። እንባዋን ከዓይኗ እያበሰች ሄዳ በሩን ከፈተችው። ወደ ውጭ ስመለከት ሰርካለምና ማያ ነበሩ። በወጣው ቁጥር መንገድ ለመንገድ የምንገናኘው አልበቃ ብሎ ጭራሽ ቤቴ ብዬ በጣም ተናደድኩ። በነገራችን ላይ ይሄ የአእምሮዬ ንግግር ነው። ልቤ በተቃራኒው ግራ እየተጋባም ቢሆን እንድትቆይ ይፈልጋል። ማያ እኔ በሌለውን ቀን ካልሆነ በቀር እዛ ቤት ድርሽ ብላ አታውቅም ነበር። ግን ቤታችንንም ድህነታችንንም ስለምታውቀው ያን ያህል አልጨነቀኝም። የእነሱ ቤት በጣም ከኛ የተሻለ ነው። እንደኛ አካባቢ ሀብታም የሆነ ቤተሰብ ነው። በተለይ ደስተኛ መሆናቸው ያስቀናኛል። እንደሚጠበቀው እናቴ ገና በሩ ከመከፈቱ እልልቷን እያቀለጠች አየሽ ልጄ ምን እንደሰጠ፣ ኑ በሉ ግቡ እያለች ቡና ማፍላት ጀመረች። እዛ ቤት ውስጥ የኔና የማያ የአይን ግጥጥሞሽ ሊያሳብደኝ ደርሷል። ግን አሁን ላይ የሆነ ነገር እርግጠኛ እየሆንኩ ነው። በሁለታችንም መሀል የሆነ ቅርበትና መሳሳብ አለ።
በስርዓት ላውራት አስቤ ነበረ። ስጨርስ በመሃል ሰርካለም ዛሬ እኔም የምነግራችሁ ትልቅ ነገር አለ። ማያ ቀለበት ልታስር ነው ስትል ፊቴ ላይ ያለው ፈገግታና የሆነ የስሜት እሳት ውሃ ደፍታ ጠፋችሁ። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።